እንደምን አደራችሁ የተወደዳችሁ የእግዚአብሔር ልጆች። ፀሐይ በምድር ላይ መውጣት ስትጀምር ሰማይ ለኛ ሌላ አዲስ ዕድል እየሰጠን ነው። ዕድሉን ዝም ብለን እንድንኖር ሳይሆን በድል አድራጊነት እንድንመላለስ ነው። ምናልባት ትላንትናችን በተስፋ መቁረጥ አልቆ ይሆናል። ምናልባት ለትልቅ የሕይወት ብሬክስሩ ረጅም ጊዜ ስትጸልዩ ቆይታችሁ ይሆናል። ምናልባት በውጊያ በመዘግየትና በተዘጉ ደጆች ሰልችቷችሁ ይሆናል። ነገር ግን ይህንም በጥንቃቄ አዳምጡ። ዛሬ እንዲሁ ተራ ቀን አይደለም። በዚች ማለዳ እግዚአብሔር አምላክ ቀድሟችሁ ወጥቷል። ወደ ሥራ ቦታችሁ ከመሄዳችሁ በፊት፣ ወደ ትምህርት ቤት ከመሄዳችሁ በፊት፣ ንግዳችሁን ከመጀመራችሁ በፊት፣ የዛሬውን ውጊያ ከመጋፈጣችሁ በፊት የክብር ንጉሥ ቀድማችሁ እንዲሄድ በጸሎት ጋብዙት። መጽሐፍ ቅዱስ በሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 እስከ 23 እንደዚህ ይላል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይላል። ይህም ማለት የትናንትና ውድቀት የዛሬውን እውነታችን መሆን የለበትም ማለት ነው። ዛሬ በሕይወታችን ላይ ለሦስት ታላላቅ በረከቶች በኃይል እንጸልያለን። አንደኛ፣ ለስኬት የሚሆን መለኮታዊ ጥበብን እንድናገኝ። ሁለተኛ፣ በምታደርጉት ነገር ሁሉ ላይ የሚሆን የእግዚአብሔር ሞገስ እንዲኖር። ሦስተኛ፣ በመንገዳችሁ ላይ በሚቆሙ እንቅፋቶች ሁሉ ላይ ድል እንድናገኝ እንጸልያለን። በዚህ ጸሎት መጨረሻ እግዚአብሔር አዲስ ኃይልን፣ መለኮታዊ ዕድሎችንና ከተፈጥሮ በላይ የሆነ ሞገስንና ዘላቂ ስኬትን በሕይወታችሁ ላይ እንደሚለቅ አምናለሁ። ስለዚህ ዛሬ እንዲሁ በልማድ አትጸልዩ። በተስፋ በእምነት በመጠባበቅ ጸልዩ። እያንዳንዱ ቃል አምናችሁ ተቀበሉ። ምክንያቱም እግዚአብሔር ዛሬ በሕይወታችሁ ውስጥ ድንቅ ነገርን ሊያደርግ ነው። አሁን አብረን እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። ስለዚህ ሕይወት ስምህ ይባረክ። ስለሰጠህን ሕይወት እናመሰግንሃለን። እግዚአብሔር ሆይ ይህ ሕይወት በነፃ ስለሰጠህን እግዚአብሔር ሆይ አፎርድ ማድረግ ስለማንችል በገንዘብ መግዛት ስለማንችል እግዚአብሔር ሆይ ስለሰጠህን ነፃ የሕይወት ስጦታ ስምህ የተባረከ ይሁን። እግዚአብሔር አባት ሆይ ስለዚህ ማለዳ ይህንን ማለዳ እንድናይ ስለረዳህን በኢየሱስ ስም እናመሰግንሃለን። ብርታታችን አይደለም ይህንን ማለዳ እንድናይ ያደረገን ያንተ ምሕረትና ቸርነት ስለሆነ እናመሰግንሃለን። ከእንቅልፋችን እንኳን የነቃ ነው እግዚአብሔር አባት ሆይ ቸርነትህ ስለደገፈን ስለሆነ እናመሰግንሃለን። እግዚአብሔር ሆይ ሌሊቱን በሰላም እንድናርፍ ሌሊቱን በሰላም እንድናንቀላፋ የሆነው እግዚአብሔር ሆይ አንተ ስለጠበቅከን ነው። እግዚአብሔር ሆይ እናመሰግንሃለን። አንተ ታማኝነትህ ብዙ ነው። እግዚአብሔር አባት ሆይ ዕለት ዕለት ታማኝ ስለሆንክ የማይወድቅ ታማኝነት ስላለ እናመሰግንሃለን። በሁኔታ የማይወድቅ በሰዎች ንግግር የማይወድቅ በሰዎች ላይ ዲፔንድ ያልሆነ በአንተ በራስ ላይ የተመሰረተ እግዚአብሔር ሆይ ታማኝነት ስላለ እናመሰግንሃለን። እግዚአብሔር ሆይ ስለ ታማኝነት ስምህ የተባረከ ይሁን። ዛሬ አባት ሆይ ስለ በረከት ከመጸለያችን በፊት አቤቱ እግዚአብሔር ሆይ አንተን እናመልክሃለን። አንተ ሕያው ፈጣሪያችን ነህ። አንተ አምላካችን ነህ። አንተ መጋቢያችን ነህ። አንተ ጌታችን ነህ። እግዚአብሔር ሆይ አንተ እረኛችን ነህ። አንተ ሰላማችንና እረፍታችን ነህ። አቤቱ እግዚአብሔር ሆይ እናመሰግንሃለን። አቤቱ እግዚአብሔር ሆይ እናመልክሃለን። አቤቱ እግዚአብሔር ሆይ እንገዛልሃለን። አቤቱ እግዚአብሔር ሆይ ጉልበት ሁሉ እነሆ እግዚአብሔር ሆይ ላንተ ይንበረከካል። ምላስ ሁሉ ጌትነትህንና አምላክነትህን ይናገራል። አቤቱ እግዚአብሔር ሆይ ተባረክ። አቤቱ እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በቀናችን ላይ እግዚአብሔር ሆይ አንተን ቀዳሚ እናደርግሃለን። አቤቱ በዚህ ቀን ላይ ዕቅዳችንን ሐሳባችንን ሁሉ በታመኑ እጆች ላይ አደራ እንሰጣለን። አደራ እግዚአብሔር ሆይ እንሰጣለን። ይህንን ቀን እግዚአብሔር አባት ሆይ እንድትቆጣጠር በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ድርጊታችን፣ ንግግራችንን፣ ሐሳባችንን ሁሉ እግዚአብሔር ሆይ በመንፈስ ኃይል እንድትመራ እንድትቆጣጠር በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ ድርጊታችን
ላንተ ክብር የሚያመጣ እንዲሆን፣ ንግግራችን ላንተ ክብር የሚያመጣ እንዲሆን፣ የምናስበው ሐሳብ ላንተ ክብር የሚያመጣ እንዲሆን የብቻ አይደለም እግዚአብሔር አባቶ ድርጊታችን እግዚአብሔር ሰዎችን መጥቀም እንዲችል፣ ንግግራችን ሰዎችን ማንሳት እንዲችል፣ ለሰዎች ጸጋን የሚሰጥ ንግግር እንድንናገር እግዚአብሔር ሆይ ሐሳባችን መልካም እንዲሆን፣ ሰዎችን የሚጠቅም እንዲሆን አቤቱ እግዚአብሔር ሆይ ምራን። አቤቱ እግዚአብሔር ሆይ ተቆጣጠረን። ዛሬ እግዚአብሔር ሆይ አብረውኝ በሚጸልዩ ላይ አቤቱ እግዚአብሔር ሆይ ቅዱስ መንፈስ በእነሱ ላይ እንዲሆን እጸልያለሁ። በመንፈስ ቅዱስ ኃይል እንድትሞላቸው በመገኘት እግዚአብሔር ሆይ በኢየሱስ ስም ሕይወታቸውን ማንነታቸውን እንድታረሰርስ በጌታ በኢየሱስ ስም እኔ እጸልያለሁ። እግዚአብሔር ሆይ ፍርሃት ከሕይወታቸው ላይ ሁሉ እንዲወገድ፣ እግዚአብሔር ሆይ ትኩረትን የሚበትን ነገር ሁሉ ከሕይወታቸው ላይ እንዲበተን በኢየሱስ ስም እኔ ጸልያለሁ። ከሕይወታቸው ላይ እንዲነሳ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ላይ ትኩረት እንዳያረጉ፣ አንተን እንዳያመልኩ፣ ለአንተ እንዳይገዙ በተለያየ አቅጣጫ እግዚአብሔር ሆይ ትኩረታቸውን የሚቀማ ትኩረታቸውን የሚወስድ የትኛውንም ነገር ዛሬ በኢየሱስ ስም እንዲወገድ እኔ ጸልያለሁ። ይህንን ጸሎት በሚሰሙ ሰዎች ሁሉ ላይ እግዚአብሔር ሆይ መገኘት በሕይወታቸው ላይ እንዲመጣ ጸልያለሁ። ፈውስ በሕይወታቸው ላይ እንዲመጣ ጸልያለሁ። መጽናናት በሕይወታቸው ላይ እንዲመጣ ጸልያለሁ። ለውጥ በሕይወታቸው ላይ እንዲመጣ ጸልያለሁ። እግዚአብሔር ሆይ ይህንን ቀን በአንተ ላይ በመታመን እንጀምራለን። እግዚአብሔር ጥበብንና ማስተዋልን እንዲሰጠን፣ እግዚአብሔር ለስኬት የሚሆነንን ጥበብ እንዲሰጠን አሁን እንጸልያለን። መጽሐፍ ቅዱስ በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 8 ሲናገር እንደዚህ ይላል፣ የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው፣ የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም ይላል። አቤቱ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ቃልህ የጥበብ ሁሉ ምንጭ እንደሆነ አውቄአለሁ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም አሁን ቃልህ እርምጃዬን እንዲመራ እርምጃችንንና ውሳኔያችንን እንዲመራ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት ሆይ ጸጸት የሞላበትን ውሳኔ እንዳንወስን አቤቱ ዛሬ ጥበብህ እንዲመራን እግዚአብሔር አባት ሆይ ካንተ ዘንድ በሆነ ጥበብ ውሳኔያችንና እያንዳንዱ ድርጊታችን እንዲመራ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ታደገን። በአንተ ዘንድ ካልተመራ ውሳኔ እግዚአብሔር ሆይ ጠብቀን። በአንተ ዘንድ ካልተመራ የትኛውም አይነት ዕቅድና ሐሳብ አቤቱ እግዚአብሔር አባት ሆይ ጠብቀን። ዛሬ በጌታ በኢየሱስ ክርስቶስ ስም በምናደርጋቸው እግዚአብሔር ሆይ በስኬታችን በየትኛውም አቅጣጫ አቤቱ እግዚአብሔር ሆይ ጥበብንና መረዳት እንድትሰጠን እጸልያለሁ። የጥበብና የመገለጥን መንፈስ በኢየሱስ ክርስቶስ ስም እንድትሰጠን እኔ እጸልያለሁ። አቤቱ እግዚአብሔር ሆይ ዓይኖችን እንድትከፍት ዓይኖቻችንን እንድትከፍት በጌታ በኢየሱስ ክርስቶስ ስም እኔ እጸልያለሁ። ኦፖርቹኒቲዎችን የምናይበት አንተ ለኛ ያዘጋጀውን መልካም ዕድል እግዚአብሔር ሆይ የምናይበትን ዓይኖቻችንን እንድትከፍት ነው እጸልያለሁ። እንደ አጋር ዓይኖቻችንን እንድትከፍት እግዚአብሔር ሆይ በቅርብ ሆኖ ስኬታችን በቅርብ ሆኖ የሚታይ ሆኖ እግዚአብሔር አባት ሆይ ግን ሳናየው እንዳንቀር እግዚአብሔር ሆይ ካንተ ዘንድ የተዘጋጀልንን ኦፖርቹኒቲ የምናይበትን አቤቱ ዓይኖቻችንን እንድትከፍት ነው እጸልያለሁ። እግዚአብሔር ሆይ ከትክክለኛ ሰዎች ጋር መገናኘት እንዲሆንልን ከትክክለኛ ሰዎች ጋር መገናኘት እንዲሆንልን ደግሞ ያ ብቻ አይደለም፣ በትክክለኛው ቦታና ስፍራ እግዚአብሔር ሆይ መገኘት እንዲሆንልን በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ያንተ ዲቫይን የሆነ እግዚአብሔር አባት ሆይ አፖይንትመንት ባለበት አምላካዊ ቀጠሮ በአንተ ዘንድ በተዘጋጀ ቀጠሮና ዕቅድ ውስጥ እግዚአብሔር ሆይ መገኘት እንዲሆንልን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አባት ሆይ በነገር ሁሉ እንድትመራ በነገር ሁሉ ጥበብን እንድትሰጠን መጽሐፍ እንደሚል እግዚአብሔር ሆይ ጥበብን ያገኘ እግዚአብሔር አባት ሆይ ዕንቁን ያገኘ ነው ይላል።
እግዚአብሔር ጥበብ ከገንዘብ ይበልጣል። ጥበብ እግዚአብሔር ከሀብት ይበልጣል። ከሀብቶች ሁሉ እግዚአብሔር አባቱ እንደ ቀይ ዕንቁ የከበረ ነገር ቢኖር እግዚአብሔር ጥበብ ነውና በኢየሱስ ስም በጥበብ ባርከን። ሰለሞን እግዚአብሔር አባቱ የጸለየው የዚህ ምድርን ሀብት ስጠኝ አይደለም ያለ፣ እግዚአብሔር አባቱ ሕዝቡን የማስተዳድርበትን ጥበብ አቤቱ ዛሬ በኢየሱስ ስም ጥበብን እንድትሰጠን እንጸልያለን። በጥበብ ውሳኔያችን፣ ድርጊታችን፣ ንግግራችን ሁሉ እንዲመራ በኢየሱስ ስም እጸልያለሁ። አንድ ነገር አውቃለሁ እግዚአብሔር ሆይ ባንተ ጥበብ የተመራ ድርጊት፣ ባንተ ጥበብ የተመራ ንግግር፣ ባንተ ጥበብ የተመራ ሐሳብ እግዚአብሔር ሆይ ፋይናሊ ለክብር እንዲሆን፣ ፋይናሊ ያንተን ማንነት የሚገልጥ እንደሚሆን፣ ፋይናሊ ለሰዎች የሚጠቅም እንደሚሆን እግዚአብሔር አባት ሆይ አውቃለሁ። ዛሬ ንግግሬም ሐሳቤም ድርጊቴም ሁሉ አንተን ያከብር ዘንድ፣ ድርጊታችን፣ ሐሳባችን፣ ንግግራችን ሁሉ አንተን ያከብር ዘንድ ዛሬ ንግግራችንን፣ ሐሳባችንን፣ ድርጊታችንን ባንተ ጥበብና መንፈስ ማስተዋል እንድትመራ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ሥራችንን፣ ትምህርታችንን፣ አገልግሎታችንን፣ ቢዝነሳችንን ሁሉ ፕሮስፐር እንድታረገን ይጸልያለሁ። ስኬታማ እንድንሆን እግዚአብሔር ዛሬ የሚሰሩ በስራቸው ስኬታማ እንዲሆኑ፣ የሚማሩ በትምህርታቸው እግዚአብሔር ኤክሴል እንዲያደርጉ እግዚአብሔር በኢየሱስ ስም ይጸልያለሁ። በአገልግሎት የሚያገለግሉ እግዚአብሔር በትጋት እንዲያገለግሉ፣ በፍሬ እንዲያገለግሉ፣ አንተን በሚያከብር ሁኔታ እንዲያገለግሉ በኢየሱስ ስም ጸልያለሁ። ቢዝነስ በሚሰሩ ሰዎች ላይ እግዚአብሔር የእጆቻቸውን ሥራ እንድትባርክ፣ ጥበብን እንድትሰጣቸው፣ በጽድቅና በቅድስና አንተን ማገልገል እንዲችሉ እግዚአብሔር ሆይ በኢየሱስ ስም አእምሯቸውን እንድትከፍት፣ ጥበብን እንድትሰጣቸው፣ ፕሮስፐር እንድታረጋቸው በኢየሱስ ስም እጸልያለሁ። መጽሐፍ እንደሚል በነገር ሁሉ እንዲከናወንልህ እንደሚል በነገር ሁሉ እንዲከናወንላቸው በኢየሱስ ስም እኔ ጸለይኩ። በኢየሱስ ስም እኔ ጸለይኩ። እግዚአብሔር ሆይ ኮንፊውዥን እግዚአብሔር ሆይ ግራ መጋባት፣ ፍርሃት እና ደግሞ እግዚአብሔር ሆይ ውድቀትን ከሕይወታቸው ላይ እንድታነሳ በኢየሱስ ክርስቶስ ስም እጸልያለሁ። ከሕይወታችን ላይ እግዚአብሔር ኮንፊውዥን፣ ግራ መጋባት፣ ፍርሃትና ስጋትና ውድቀት በኢየሱስ ስም የተነሳ እንዲሆን እጸልያለሁ። ዛሬ በእግዚአብሔር ጥበብ ሕይወታችንን እንድንመራ፣ ጉዟችንን፣ መንገዳችንን እንድትመራ በኢየሱስ ስም እጸልያለሁ። ዛሬ አይ ዲክሌር እግዚአብሔር አውጃለሁ። እግዚአብሔር በእግዚአብሔር ጥበብ እንቀሳቀሳለሁ። በእግዚአብሔር ጥበብ እንንቀሳቀሳለን። በእግዚአብሔር ዘንድ ከሆነ ስኬትና መከናወን በኢየሱስ ስም እንመላለሳለን። የእግዚአብሔርን ሐሳብና ዕቅድ በሕይወታችን ላይ ሁሉ በኢየሱስ ስም ይፈጸማል፣ ይከናወናል። እናመሰግንሃለን እግዚአብሔር ሆይ። አሁን ደግሞ ሞገስና የእጆቻችንን ሥራ እግዚአብሔር እንዲባርክ እንጸልያለን። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 90 ቁጥር 17 እንደዚህ ይላል፣ የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንን ሥራ በላያችን አቅና። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ያንተ ሞገስ በላያችን ላይ እንዲሆን እንጸልያለን። እግዚአብሔር ሆይ ብዙ ነገሮቻችንን ሊለውጥ የሚችል ያንተ ሞገስ ነውና አቤቱ እግዚአብሔር ሆይ ሞገስህን በላያችን ላይ አፍስስ። እግዚአብሔር አባት ሆይ ሞገስህን በላያችን ላይ አድርግ። እግዚአብሔር ሆይ ጉልበታችንን እንድትባርክ እኔ ጸልያለሁ። የእጆቻችንን ሥራ እንድትባርክ እኔ ጸልያለሁ። በጌታ በኢየሱስ ክርስቶስም በዚህ ሰዓት የሚሰሩ በዚህ ሰዓት እግዚአብሔር አባት ሆይ ጉልበታቸውን የሚጠቀሙ ሁሉ አቤቱ እግዚአብሔር ሆይ ጉልበታቸውን እንድትባርክ፣ ጤንነታቸውን እንድትባርክ፣ ጤነኛ እንዲሆኑ አቤቱ እግዚአብሔር ሆይ የእጆቻቸውን ሥራ እጆቻቸው የነኩት እግዚአብሔር ሆይ ኢቨን ኢፍ ትንሽ እንኳን ቢሆን አቤቱ እንድትባርክ እኔ ጸልያለሁ። እግዚአብሔር ሆይ ሥራችንን፣ ቢዝነሳችንን፣ አገልግሎታችንን፣ ቤተሰባችንን አቤቱ እግዚአብሔር ሆይ እንድትባርክ እኔ ጸልያለሁ። ትዳራችን የተባረከ እንዲሆን፣ ልጆቻችን የተባረኩ እንዲሆን አቤቱ እግዚአብሔር ሆይ በጌታ በኢየሱስ ቢዝነሳችን የተባረከ እንዲሆን፣ አገልግሎታችን የተባረከ እንዲሆን እግዚአብሔር ሆይ እነዚህ ሁሉ ላንተ ክብር እንዲያመጡ እግዚአብሔር ደግሞ በዚህ ምድር ላይ ላሉ ሰዎች መጥቀም እንዲሆንልን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ በአንተ ሐሳብና
እቅድ መመራት እንዲሆንልን እግዚአብሔር አባቶ በጌታ በኢየሱስ ስም እጸልያለሁ። ካንተ ፍቃድ ውጪ የሆነ እያንዳንዱ ነገራችን አይባረክ። እግዚአብሔር ከፍቃድ ጋር አላይን የሚያደርግ በኢየሱስ ስም ነገራችን እንዲባረክ ዛሬ እግዚአብሔር በሐሰት በማጭበርበር ምናምን ያመጣነውን ነገር አንፈልግም። እግዚአብሔር አባቶ ንጹሕ የሆነውን ካንተ ፍቃድና ካንተ ሐሳብ ጋር የተስማማውን ነገር እግዚአብሔር እንድትባርክልን እኔ ጸልያለሁ። ያላዘዝከንን በማድረግ በማጭበርበር እግዚአብሔር የሰዎችን ሐቅና እውነት በመቀማት እንድትባርከን አይደለም ዛሬ የምጸልየው እግዚአብሔር ነገር ግን በእጆቻችን ለፍተን ያመጣ ነው በአእምሯችን በሰጠህን ዕውቀትና ጊዜ ተጠቅመን ያመጣ ነው ሰዎችን ሳንጎዳ እግዚአብሔር የሰዎችን ሐቅ ሳንወስድ እግዚአብሔር ሰዎችን ሳናስለቅስ በንጽህና ያመጣነውን እግዚአብሔር በኢየሱስ ክርስቶስ ስም ነገር ሁሉ እንድትባርክ እኔ ጸልያለሁ። እግዚአብሔር በኢየሱስ ክርስቶስ ስም እኔ ጸልያለሁ። በሮችን እንድትከፍትልን እኔ ጸልያለሁ። ማንም ሰው ሊዘጋው የማይችለውን በር በማንም ሰዎች ሴራ ክፋት እግዚአብሔር ሊዘጋ የማይችል በዲያብሎስ ሊዘጋ የማይችል በር በጌታ በኢየሱስ ክርስቶስ ስም እንድትከፍትልን እኔ ጸልያለሁ። እንድትከፍትልኝ እግዚአብሔር ይህንን ጸሎት በሚሰሙ ላይ በሮች እንዲከፈትላቸው ሰዎች የማይዘጉባቸው ዘመድ የማይዘጋባቸው ሰይጣን የማይዘጋባቸው በር እንዲከፈት እኔ ጸልያለሁ። እግዚአብሔር አባቶይ መለኮታዊ ዲቫይን የሆነ እግዚአብሔር እርዳታ ካንተ ዘንድ እንዲሆንልን ለስራችን እግዚአብሔር ለመግባት ለመውጣታችን እግዚአብሔር ለትዳራችን ለልጆቻችን ለምናደርገው ነገር ሁሉ አቤቱ እግዚአብሔር ካንተ ዘንድ የሆነ እርዳታ እንዲሆንልን እጸልያለሁ። ካንተ ዘንድ የሆነ እርዳታ እንዲሆንልን እጸልያለሁ። እግዚአብሔር አባቶ ለምን አንተ ኃያል ነህ፣ አንተ አትደክምም፣ አንተ ኃይል ብዙ ነው። አቤቱ እግዚአብሔር በኢየሱስ ስም እርዳን። በሚሰሩ ሁሉ ላይ እግዚአብሔር በሚገቡ በሚወጡ በብዙ እግዚአብሔር አምላክ በሚተጉ ሰዎች ሁሉ ላይ እኔ ጸልያለሁ። እግዚአብሔር በሰዎችና እግዚአብሔር በፊት በአንተ ፊት ሞገስ እንዲያገኙን ይጸልያለሁ። እግዚአብሔር ባለቆቻቸው ፊት እግዚአብሔር አባት በሚያገለግሉት ሕዝብ ፊት እግዚአብሔር በሚሰሩት ሥራ ሁሉ ላይ ሞገስን እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ኑሯችንን እግዚአብሔር መግባት መውጣታችንን በአንተ ሞገስ የተሞላ እንዲሆን እኔ ጸልያለሁ። እግዚአብሔር አባት አሁንም በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ዛሬ ለሥራ ሊቀጠሩ በሚሄዱ እግዚአብሔር በኢየሱስ ስም ኢንተርቪው በሚያደርጉ ሰዎች ሁሉ ላይ እግዚአብሔር እጸልያለሁ። በንግግራቸው ላይ ሞገስ እንዲሆን እጸልያለሁ። እግዚአብሔር ንግግራቸው እግዚአብሔር በኢየሱስ ክርስቶስ ስም ሞገስ የተሞላ እንዲሆን እኔ እጸልያለሁ። የትኛውም መዘግየት ከሕይወታቸው ላይ ይሰበር። የትኛውም ዲስአፖይንትመንት ከሕይወታቸው ላይ ዛሬ ይነሳ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የትኛውም ኦብስታክል የትኛውም በኢየሱስ ስም ቻሌንጅ ዛሬ በስም ኃይል ማሸነፍ እንዲሆንላቸው ነው እጸልያለሁ። እግዚአብሔር አባት ሆይ ጉልበታቸው በከንቱ እንዳይባክን እግዚአብሔር ሆይ በከንቱ እንዳይባክን በኢየሱስ ክርስቶስ ስም ነው እጸልያለሁ። ጉልበታቸው ፍሬ እንዲያፈራ የሚሰሩት ነገር ፍሬ እንዲያፈራ የእጆቻቸው ሥራ ሁሉ እንዲባረክ ሕይወታቸውን እንድትባርክ በኢየሱስ ክርስቶስ ስም ነው እጸልያለሁ። እግዚአብሔር አባቶ ሞገስ ከቨር እንዲያረጋቸው ሞገስ እንዲሸፍናቸው ሞገስ በሰዎች መካከል በእነሱ ሕይወት ላይ ልዩነት እንዲያመጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሁን ደግሞ የእግዚአብሔር የበላይነት የእግዚአብሔርን አሸናፊነት በሕይወታችን የትኛውም ጦርነት በሕይወታችን የትኛውም አይነት ችግር ውስጥ የበላይ እንደሆነ አምነን የእግዚአብሔርን በኢየሱስ ስም ድልነሽነትና አሸናፊነት እናውጃለን። ስለ እግዚአብሔር ድል እንናገራለን። ዘዳግም 28 ላይ ሲናገር እንደዚህ ይላል፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግም። ሁልጊዜ በላይ እንጂ በታች አትሆንም። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እኔ ራስ እንጂ ጅራት አይደለሁም። እግዚአብሔር ሆይ ይህንን ጸሎት የሚሰሙ ጅራት አይደሉም። እግዚአብሔር ሆይ ራስ ናቸው። እነሆ ከፍ ያለው ነገር ይገባቸዋል። ያንተ ልጆች ስለሆኑ እግዚአብሔር ሆይ በላይ የሆነው ነገር ይገባቸዋል። በላይ እንጂ በኢየሱስ ስም በታች
አይደለንም። እግዚአብሔር አባቱ ዛሬ ሪጀክት እናደርጋለን። ውድቀትን አንቀበልም። ተስፋ መቁረጥን ከሕይወታችን ላይ እናነሳለን። እግዚአብሔር ሆይ መሸነፍንና መዘግየትን፣ እግዚአብሔር ሆይ መባከንን ሁሉ አቤቱ በኢየሱስ ስም ከሕይወታችን ላይ እናነሳለን። we rejected in the mighty name of Jesus። ዛሬ ሪጀክት እናደርጋለን። ዛሬ በኢየሱስ ስም ከሕይወታችን ላይ እናነሳለን። እግዚአብሔር አባት ሆይ ዛሬ ከፊታችን እንድትቀድም በኢየሱስ ስም እጸልያለሁ። የትኛውም የማናየው የጠላት እግዚአብሔር አባት ሆይ ሴራና እግዚአብሔር ሆይ ተንኮል፣ ወጥመድ ሁሉ በኢየሱስ ክርስቶስ ስም የተሰበረ እንዲሆን እንጸልያለን። እግዚአብሔር አባት ሆይ የማናየውን ጦርነት ድል የምትነሳ አንተ ነህና እግዚአብሔር ሆይ ድል እንድንነሳ በኢየሱስ ስም እርዳን። በማናየው ጦርነት ላይ እግዚአብሔር አሸናፊ እንደምታረገን እናምናለን። ዛሬ ድል መንሳት ይሆንልን። በኢየሱስ ስም ድል መንሳት ይሆንልን። ሰንሰለት ከሕይወታችን ላይ ይበጣጠስ። እንዳናመሰግን የሚያረግ ሰንሰለት በኢየሱስ ስም ለምስጋና አንደበቶቻችን እንዳይከፈል እግዚአብሔር እጆቻችንን ከፍ አድርገን አንተ እንዳናመሰግን አይኖቻችንን ወደ አንተ እንዳናረግ እግዚአብሔር ከምድር ጋር የያዘን ከምድር ጋር የሰፋን በኢየሱስ ስም በእስራት ውስጥ እንድንሆን የሚያደርግ የትኛውም ሰንሰለት በክርስቶስ ኢየሱስ ስም የተበጣጠሰ ይሆን። ተስፋ የሚያስቆርተን የትኛውም ድምፅ ዛሬ በጌታ በኢየሱስ ስም እጸልያለሁ ጸጥ ይበል። ዛሬ በኢየሱስ ስም ተስፋ የሚያስቆርጥ ድምፅ ሁሉ ጸጥ ይበል። በሥራ ቦታችን እግዚአብሔር በሕይወታችን እግዚአብሔር በቤተሰቦቻችን እግዚአብሔር በትዳራችን እግዚአብሔር በቢዝነሳችን ተስፋ ሊያስቆርጥ የሚመጣ የጠላት ድምፅ ዛሬ ጸጥ ይበል። በኢየሱስ ስም ጸጥ ይበል። እግዚአብሔር አባት ሆይ በኢየሱስ ስም በደከምንበት ነገር ሁሉ እግዚአብሔር ሆይ በደከምንበት ነገር ፋንታ አቤቱ ዛሬ ስትሬንግዝ ስጠን። ዛሬ ብርታትን ስጠን። ዛሬ ብርታትን ጨምርልን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ አንተ ወደፊት መሄድ እንድንችል በኢየሱስ ስም እርዳን። ወደፊት መጓዝ እንድንችል በኢየሱስ ስም አበርታን። በኋላው ነገር እንዳንያዝ በባለፈው እግዚአብሔር ጸጸትና ኮነኔ ሕይወታችን እንዳይያዝ ወደፊት መዘርጋት ወደፊት መሄድ እንድንችል በኢየሱስ ክርስቶስ ስም ብርታትን ጨምርብን። እግዚአብሔር ሌሎች ውድቀቶቻችንን ሲጠብቁ ሌሎች ወደቁ ሲሉ አቤቱ እግዚአብሔር በዛው ሞመንት ላይ እንድታነሳን ከፍ ብለን መሄድ እንድንችል የበላይ መሆንን መሄድ እንድንችል በመከናወን መሄድ እንድንችል በኢየሱስ ስም እርዳን። ኃይል መከናወንን ይስጠን። ዛሬ በዚህ ቀን ላይ እግዚአብሔር በድልነሽነት እንመላለሳለን፣ በሞገስ እንመላለሳለን። እግዚአብሔር ሆይ በኢየሱስ ስም ለምን ካልን አንተ ከኛ ጋር ስለሆንክ አንተ ከኛ ጋር ስለሆንክ በድልነሽነት እንመላለሳለን፣ በኃይል እንመላለሳለን። እግዚአብሔር በራችንን ይከፍታል፣ በኢየሱስ ስም ይከፍታል። እግዚአብሔር ከፊታችን ይሄዳል። የትኛውንም በኢየሱስ ስም የናሱን ደጅ ይሰብራል። መወርወሪያውን በኢየሱስ ስም የብረቱ ዘንግ ይሰብራል። እግዚአብሔር ከኛ ጋር ነው። የትኛውም በኢየሱስ ስም ማውንቴን እግዚአብሔር አባቶ ዛሬ ከፍ ያለው ስፍራ ዛሬ በኢየሱስ ስም እግዚአብሔር ሌቭል ይሆናል። በኢየሱስ ክርስቶስ ስም በእግዚአብሔር ሞገስ፣ በእግዚአብሔር ጥበብ፣ በእግዚአብሔር ሰላም ሕይወታችን በኢየሱስ ስም ይመራል። ሕይወታችን በኢየሱስ ስም ይሞላል። የእግዚአብሔር ስትሬንግስ ሕይወታችንን ሰስቴን ያደርጋል። በእግዚአብሔር ስትሬንግስ ላይ እናርፋለን። በእግዚአብሔር ብርታት ላይ እንመካለን። እግዚአብሔር የእጆቻችንን ሥራ ሁሉ ይባርካል። የምናደርገውን ነገር ሁሉ እግዚአብሔር ይባርካል። በዚህ ዘመን ላይ በኢየሱስ ስም ፕሮስፐር ማድረግ ይሆንልናል። በዚህ ኢኮኖሚ ላይ በእግዚአብሔር ኃይል ፕሮስፐር ማድረግ ይሆንልናል። በጌታ በኢየሱስ ስም አንወድቅም። በጌታ በኢየሱስ ስም የበታች አንሆንም። በጌታ በኢየሱስ ስም በኩነኔና በበታችኝነት መንፈስ በኢየሱስ ክርስቶስ ስም አንንቀሳቀስም። የትኛውም መዘግየት በእግዚአብሔር ፍጥነት ዛሬ ይለወጣል። በእግዚአብሔር በመለኮታዊ ፍጥነት ይለወጣል። የትኛውም ጦርነት በኢየሱስም በድልነሽነት ያልቃል፣ በድልነሽነት ይጠናቀቃል። እግዚአብሔር ቤተሰቦቻችንን፣ ስራችንን፣ ጤናችንንና ወደፊታችንን
በኢየሱስ ስም ይባርካል። ዛሬ በድል ነሽነት እንመላለሳለን። ዛሬ በኢየሱስ ስም ያልተጠበቀ ስኬት በሕይወታችን ላይ ይሆናል። እግዚአብሔር በኢየሱስ ስም በአንደበቶቻችን ምስክርነት እግዚአብሔር ግሎሪፋይ ይሆናል። የእግዚአብሔር ታላቅነት ይነገራል። በጌታ በኢየሱስ ክርስቶስ ስም ጸለይን። ወዳጆቼና ወንድሞቼ እህቶቼ፣ በዚህ ጸሎት ከተጠቀማችሁ ይህንን ቻናል ላይክ፣ ሼር ማድረግ አትርሱ። እግዚአብሔር እርግጠኛ ነኝ በዚህ ጸሎት እንደጠቀመን፣ በዚህ ጸሎት እግዚአብሔር ብዙ ነገር በሕይወታችን እንደተሰራ አምናለሁ። ለሌላው ደግሞ እንዲደርስ ሼር በማድረግ እንድትተባበሩኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ እንደዚህ አይነት ጸሎቶችንና መንፈሳዊ ሕይወታችሁን ከፍ ሊያደርግ የሚችል ወይም ደግሞ በመንፈሳዊ ሕይወታችሁ ማደግ እንድትችሉ የሚረዳችሁን መንፈሳዊ ትምህርቶችን በዚህ ቻናል ላይ እንለቃለን። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እግዚአብሔር ይባርካችሁ። ቀናችሁ ይባረክ። ተባረኩ።